President Trump announced on the social media platform that an agreement largely negotiated to end the war. በቴህራን ጮቤ እየተረገጠ ነው። ለአያቶላዎቹ ሰርግና ምላሽ ሆኖ ትራምፕ እጃቸውን ተጠምዝዘው በመጨረሻ ለፋርሶች ፈርመዋል። የኢራን በማዕቀቡ የታገዱ ሀብቶች ሊጎርፉላት ነው። የነዳጅ ማዕቀብ ተነስቶ ዓለም ከኢራን ሀብቶች ሊቋደስ ከጫፍ ደርሷል። ሆርሙዝ በኢራን ተቆጣጣሪነት ለዓለም ክፍት ሊሆን ፈንጅ ለቀማው ከወዲሁ እየተጧጧፈ ነው። ትራምፕ ከዛሬ 10 ዓመት በፊት ጀምሮ ኢራን ጦርነትን አሸንፋ አታውቅም፣ ድርድር ግን ሁሌም ይቀናታል የሚለው ንግግራቸው አሁን በእርሳቸው የስልጣን ዘመን ሁለቱም በተቃራኒ ሆነው ታይተዋል። ጦርነቱንም ድርድሩንም አሸንፋ ዓለምን አስደምማለች። ሰይለር ኢራን አዲስ ድልና ትራምፕ ስለምን እጃቸውን ሰጡ በዝርዝር ይዘነዋል። ጤና ይስጥልን፣ ሰላም በእናንተ ላይ ይስፈን። ቻናላችንን ሰብስክራይብ በማድረግ ቪዲዮአችን ደግሞ ሌሎች ሰዎች ጋር እንዲደርስ ላይክ በማድረግ አብራችሁን ቆዩ። መልካም ቆይታ። በመካከለኛው ምስራቅ ያለው የፖለቲካና ወታደራዊ ኃይል ሚዛን ሙሉ በሙሉ ሊቀይር የሚችል አነጋገር የሆነ የዲፕሎማሲ ስኬት ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን መንግስት ጋር የመግባቢያ ስምምነት ለመፈራረም የመጨረሻ ምዕራፍ ላይ ደርሷል። ይህ ለ60 ቀናት የሚቆየው የሁለትዮሽ ጊዜያዊ የሥራ ማዕቀፍ የዓለም አቀፉን ነዳጅ አቅርቦት 1/5 ያህል የሚያስተናግደውንና የዓለም ኢኮኖሚ ደም ስር ተደርጎ የሚወሰደውን የሆርሙዝ ባህር ወሽመጥ በድጋሚ ክፍት ለማድረግ ቃል የሚገባ ሲሆን፣ በሌላ በኩል ደግሞ የኢራን የኒውክሌር ምኞትና እቅድ ለአንዴና ለመጨረሻ ጊዜ ምን እንደሚሆን ከ60 ቀን በኋላ መፍትሄ የሚገኝለት የሚያስችሉ ጥልቀት ያላቸው ድርድሮች እንደሚጀምሩ መሰረት የሚጥል ነው። ከአሜሪካ ከፍተኛ ባለስልጣናት የተገኙና ከድርድሩ መድረክ ጋር ቅርበት ካላቸው የታዩ አካላት የተረጋገጡ ዝርዝር መረጃዎች እንደሚጠቁሙት ይህ አዲስ ስምምነት ቀደም ሲል ከነበረውና ቀጠናውን ወደ መጠነ ሰፊ ወታደራዊ ግጭትና እልቂት እየመራ ከነበረው አስፈሪ አቅጣጫ ወደ ወርቃሞች ወደ ተሞሉበት ጊዜያዊ የሰላም ረፍትና እንዲሁም ሂደት መሸጋገሩ ተነግሯል። አሜሪካና እስራኤል በጋራ በመሆን በኢራን ላይ ሰነዘሩትና የኢራን ከፍተኛ መሪ አያቶላ አሊ ኻሚኒን ያለ አግባብ ያስገደለ እንዲሁም የኢራን ወታደራዊና የኒውክሌር መሰረተ ልማቶች በከፍተኛ ሁኔታ ለማድቀቅ ተሞክሮ ያልተሳካው አውዳሚ ጥቃት ለወራት የዘለቀው ፍልሚያ ካበቃ በኋላ መላው ዓለም አሁን ላይ አዲስና ተስፋ ሰጪ የሆነ የለውጥ ምዕራፍ ላይ ቆሟል። በፓኪስታን ፊልድ ማርሻል አሲም ሙኒር ጥረት የተመራው እንዲሁም በባህረ ሰላጤ ሀገራት የተደገፈው የተኩስ አቁም ሙከራው በወርሃ ሚያዝያ ላይ ለቀጠናው ጊዜያዊ የትንፋሽ እረፍት መስጠት ችሎ ነበር። ይሁን እንጂ የሀገሪቱ መሰረታዊ ውጥረቶች ይኸውም የዩራኒየም ማበልጸግ ሂደት፣ የታጠቁ ሚሊሻዎች እንቅስቃሴ፣ ዓለም አቀፍ ማዕቀቦችና የሆርሙዝ ወሽመጥ የይዞታ ባለቤትነት ጉዳዮች ቀጠናውን ሁልጊዜም በስጋትና በጥርጣሬ ላይ ቆይቶ ነበር። ፕሬዝዳንት ትራምፕ በበኩላቸው በይፋዊ መግለጫዎቻቸው ላይ ጠላትም ሙሉ በሙሉ በሚደመስስ ከፍተኛ የጦርነት እርምጃና አዳዲስ ስምምነቶች ለማድረግ ፍንጭ ከመስጠት መካከል ስሜታቸው በይበልጥ ሲዋዥቅ የታየ ሲሆን፣ ይህ አካሄዳቸውም ጠላቶቻቸው ቀጣዩን እርምጃ በቀላሉ እንዲያውቁና የዓለም ገበያ ሁልጊዜ በተጠንቀቅ እንዲቆይ አድርጎታል። በዚሁ አሁን ላይ የተቀረጸ ባለው አዲስ ስምምነት ውስጥ የሚገኘው በተወሰነ ጊዜ የተገደበና በሁለት ወገኖች የጋራ ስምምነት ሊራዘም የሚችል ተግባራዊና ሚዛናዊ የ60 ቀናት የመግባቢያ ሰነድ ነው። የአሜሪካ ባለስልጣናት ይህንን ሰነድ ሲያብራሩ የትራምፕን ዋና የፖለቲካ ፍልስፍና በግልጽ ያንጸባረቀ ነው ይሉታል። እርሱም ማዕቀብ ማንሳት ለተግባራዊ አፈጻጸም የሚለው መመሪያ ነው። ያለምንም ተጨባጭ ስራ የሚሰጥ ነፃ ዕድል የለም። የመጀመሪያው የኢራን መንግስት ግልጽና የሚታዩ እርምጃዎችን መውሰድ አለበት። ማንኛውም አይነት ትልቅ ኢኮኖሚና ፖለቲካዊ ሽልማት ከመሰጠቱ በፊት ከመሬትና ሊረጋገጡ ሊፈተሹ የሚችሉ ውጤቶች መታየት ይኖርባቸዋል ብለዋል ባለስልጣኑ። ይህ ማብራሪያ የአሜሪካ ባለስልጣናቶች ንግግር ቢሆንም አሜሪካ ግን አሁንም ይህንን ቃሏን ጠብቃ መቆየቷ ምንም ዋስትና የለውም። ኢራን በዚህ ስትራቴጂካዊና ጠባብ የባህር መስመር ላይ ያጠመደቻቸውን የባህር ውስጥ ፈንጆች ለማንሳትና ሙሉ ለሙሉ ለማጽዳት በዚህ ሰነድ ላይ በይፋ ተስማምታለች። ይህ ማንኛውም አይነት ዓለም አቀፍ ንግድና የጭነት መርከብ ያለምንም ገደብና ያለምንም ተጨማሪ ታሪፍ ወይም ክፍያ ሳይፈጽም በነጻነት እንዲንቀሳቀስ እድል ይሰጣል ይላሉ። ለዚህ ተግባራዊ ምላሽ ይሆን ዘንድ ደግሞ አሜሪካ በኢራን ወደቦች ላይ ጣለቻቸውን ጥብቅ የባህር ኃይል ከበባና እንዲሁም ማገጃ ሙሉ በሙሉ ታነሳለች። ይህ ስምምነት እንደሚያሳየው ኢራን በሆርሙዝ ወሽመጥ ላይ ያለውን እንቅስቃሴ ውጥረቱን ማርገብም ሆነ እንደነበረ ማቆየት በእጇ እንዳለ የሚያሳይ ነው። ይህ የታቀደው የጊዜ ሰሌዳ በቀጥታ ከኢራን የሥራ አፈጻጸም ጋር የተያያዘ ነው።
የባህር ውስጥ ፈንጆችን ማጽዳት ማለት የማዕቀቦችን መነሳትና የወደብ አገልግሎቶችን መፍቀድ ሂደት በዚያ ልክ ይፈጥናል ማለት ነው። የነጠላ ውሳኔ ብቻ እንኳን በጦርነቱ ምክንያት በእጅጉ ተጎድቶ ለነበረው የዓለም ገበያ ከፍተኛ የነዳጅ አቅርቦትን በድጋሚ የሚያጥለቀልቅ በመሆኑ የነዳጅ ዋጋ በከፍተኛ ሁኔታ እንዲቀንስና በመላው ዓለም ላይ የተደቀነውን የዋጋ ግሽበት ጫና በእጅጉ ለማቅለል ታላቅ ዕድል ይፈጥራል። ሆርሙዝ ወሽመጥን በድጋሚ ክፍት ማድረግ ማለት ለነዳጅ ጫኝ መርከቦች መተላለፊያ መስጠት ብቻ ሳይሆን በዓለም ላይ እጅግ ወሳኝ በሆነው የባህር መስመር ላይ የነበረውን ዓለም አቀፍ መተማመንና ደህንነት በጽናት መልሶ ለመገንባት የሚያስችል አቅም ይፈጥራል ማለት ነው። የምጣኔ ሀብት ተንታኞች እንደሚገምቱትና እንደሚሉት ይህ የወደብና የባህር እንቅስቃሴ በከፊል እንኳን ወደ መደበኛ ሁኔታ ከተመለሰ በቀን ውስጥ በሚሊዮኖች የሚቆጠሩ ተጨማሪ የነዳጅ በርሜሎችን ለገበያ ለማቅረብ የሚያስችል በመሆኑ አገራት ከስትራቴጂካዊ ክምችቶቻቸው ላይ ይወስዱ ከነበረውን ኪሳራ ሙሉ በሙሉ የሚተካና የዓለም ኢኮኖሚን ይበልጥ ወደ ከፋ የኢኮኖሚ ድቀት ውስጥ የመግባት አደጋን የሚያስቀር እና የሚከላከልም ይሆናል። በከፍተኛ የነዳጅ ጭማሪ ምክንያት የተጎዱ ተራ ሸማቾችና በምርት አቅርቦት መስተጓጎል ምክንያት እንዲሁም ለተንገላቱ ታላላቅ ኢንዱስትሪዎች ይህ ስምምነት የጨዋታውን ሕግ ሙሉ በሙሉ የሚቀይር ታላቅ የእረፍትና የተስፋ ብርሃን ነው። ጊዜያዊ አሜሪካ ከማዕቀቦች መነሳትና መላላታቸው ኢራን በዚህ የ60 ቀናት የሽግግር ወቅት ላይ የራሷን ነዳጅ ይበልጥ በነጻነትና በሰፊው ለዓለም ገበያ እንድትሸጥ እድል ይሰጣታል። ይህ እርምጃ ለበርካታ ዓመታት በከፍተኛ እገዳና ማዕቀብ ላይ ሆና ራሷን አጠንክራ ያቆየችው የኢስላሚክ ሪፐብሊክ ኦፍ ኢራን አገዛዝ ሊቀለበስ የሚችል እንዲሁም በእጅጉ በጣም ወሳኝና ታላቅ የኢኮኖሚ መቋቋሚያ ሆኖ ያገለግላል። የኢራን ባለስልጣናት መጀመሪያ ላይ ታገዱባቸውን የገንዘብና የንብረት አሴቶች በአስቸኳይ እንዲለቀቁላቸውና ማዕቀቦች ሙሉ በሙሉ በዘላቂነት እንዲነሱላቸው በጥብቅ ተከራክረው የነበረ ቢሆንም አሜሪካ ግን በያዘችው ጥብቅ አቋም ላይ ጸንታ ለመቆየት ችላ ነበር። አሁን ግን የኢራን የድርድር ጠረጴዛ ክፍት ሆኖ የትራምፕን ጭንቅላት ላይ ውጥረት ሆኗል። ማንኛውም አይነት ትልቅ ስምምነትና መብት የሚሰጠው ኢራን በተግባር የምታሳየውን ታማኝነትና ታዛዥነት በሙሉ በሙሉ እይታና ምርመራ ስታረጋግጥ ብቻ ነው የሚል ሐሳብ የያዘም ሰነድ ነው። ይህ በጥንቃቄ የተሰላ የተመጠነ ስልጣዊ አካሄድ የኢራንን እውነተኛ ፍላጎትና ቁርጠኝነት ለመፈተሽ እድል የሚሰጥ ከመሆኑም በላይ ለዓለም አቀፍ የኃይልና የነዳጅ ገበያ ትልቅ መረጋጋትና የመተንፈሻ እድልን ይለግሳታል። ኢራን በዚህ መግባቢያ ሰነድ ላይ የኒውክሌር ጦር መሳሪያዎችን ለነዚህ 60 ቀናት የኒውክሌር እንቅስቃሴዋን ለማቆም ተስማምታለች ይባል እንጂ የታስኒም ዘገባ እንዳወጣው ከሆነ ምንም አይነት ስምምነት በኒውክሌር ጉዳይና በዩራኒየም ከሀገር የማስወጣት ሐሳብ የለም። ባይሆን በዚህ ጉዳይ ለ60 ቀናት ምንም አይነት ንግግር እንደማይኖር ተስማምተናል ነው ያለው። በዚህ ስምምነት ወሰንና አጠቃላይ የተያያዙ የቃላትና የአፍ መግባባቶችን ባገናኝና በአማካኝ ሀገራት መካከል ለሁለቱ ወገኖች አስቀድመው መተላለፋቸው ተገልጿል። ይህ የ60 ቀናት ብቻ የሚቆየው ጊዜ ሰሌዳ ሌላ ሆን ተብሎ ታቅዶ በአጭር ጊዜ እንዲያበቃ ተደርጎ የተቀረጸ ሲሆን የጦርነቱ አስጀማሪ ተብላ የምትታወቀው እስራኤል ውስጥ የሚገኙት አንዳንድ ከፍተኛ መሪዎችና በአሜሪካ ፖለቲካ ውስጥ ያሉ ጠንካራ እርምጃዎች የሚደግፉ ድምጾችን ጨምሮ የዚህ ስምምነት ተቺዎችና ነቃፊዎች ስጋታቸውን ሲገልጹ ለኢራን የሚሰጠው ማንኛውም አይነት ጊዜያዊ ማዕቀብ እፎይታ ሀገሪቱ ቀደም ሲል ለፈጸመቻቸው መጥፎና አጥፊ ተግባራት ያለ ጊዜው የሚሰጥ ሽልማት ነው ይላሉ። ይህ አካሄድ ታዲያ ኢራን በቀጠናው ላይ የደቀነቻቸው ዋና ዋና መሰረታዊ የደህንነትና ስጋቶችን በሙሉ በሙሉ ሳይፈቱና ሳይወድሙ እንዲቀጥሉ ያደርጋቸዋል በማለት በጥብቅ ይሞግታሉ፣ ያወግዛሉ። በተቃራኒ ደግሞ የዚህ የሰላም ስምምነት ደጋፊዎች የነቃፊዎችን ወይም የእስራኤልን ሐሳብ ሲያጣጥሉ ከዚህ ስምምነት ውጪ ያለው አማራጭ መንገድ ይኸውም ቀጣይነት ያለው ለአስጨራሽ ጦርነት፣ የዓለም ነዳጅ ገበያ መናጋትና ከፍተኛ የዋጋ ንረት ከዚህ ባሻገር መላውን የመካከል የምስራቅ ቀጠና ወደማይጠፋ መጠነ ሰፊ የጦርነት እሳት ውስጥ መክተት እንጂ እጅግ ይከፋና ሊሸከሙት የማይችሉት ታላቅ አደጋን ያዘለ ነው በማለት በጽናት ይከራከራሉ። ይህ ዘገባ እስከተጠናከረበት ጊዜ ድረስ የተደረሰው የሰላም ስምምነት አሁንም ቢሆን በረቂቅ ደረጃ ላይ የሚገኝ ነው። በሁለቱም ወገኖች መካከል ያለው የሐሳብ ልዩነት በአሁኑ ጊዜ በከፍተኛ ጥንቃቄ የተስተካከለና የተቀረጸ የሚገኝ ሲሆን ምናልባትም እስከ ሰኞ ዕለት ድረስ ስምምነቱ በይፋ ለዓለም ማህበረሰብ ይገለጻል የሚል ታላቅ ተስፋና ጉጉትን በሰፊው ይሰፍናል። ፕሬዝዳንት ትራምፕ ራሳቸው በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ስምምነቱ አሁን ላይ ከፍተኛ ደረጃ የተጠናቀቀ መሆኑና ዝርዝር ይዘቶች በቅርቡ ይፋ እንደሚደረጉ ፍንጭ ሰጥተዋል። የኢራን መንግስት ባለስልጣናት የሰጡት ምላሽ ግን ይበልጥ የተረጋጋና የተመጣጠነ ነበር።
በሚቀጥሉት ቀናት ውስጥ የሚከሰቱ ሁኔታዎች የሁሉም ተደራዳሪ ወገኖች እውነተኛ ቁርጠኝነትና ጽናት በጥብቅ የሚፈትኑ ይሆናሉ። የሆርሙዝ ወሽመጥ የተጠመዱትን የባህር ውስጥ ፈንጂዎች የማንሳትና የማጽዳት ስራዎች፣ ማዕቀቦችን የማላላትና የመፍቀድና ህጋዊና አስተዳደራዊ ስልቶች፣ የኒውክሌር እርምጃዎችን ለመቆጣጠር የሚዘረጉ የቁጥጥር ስርዓቶች እንዲሁም በሊባኖስ ምድር ላይ የተጣለውን የተኩስ አቁም ስምምነት በአስተማማኝ ሁኔታ ለማስፈጸም የሚፈረመው ሰነድ ወይም የህግ ማስከበሪያ መዋቅሮች ሙሉ በሙሉ ያለምንም እንከንና ስህተት እጅግ በጣም በረቀቀና በተስተካከለ መንገድ መሬት ላይ መተርጎም ይኖርባቸዋል። በዚህ ሂደት ውስጥ የሚፈጠረው ማንኛውም አይነት ጥቃቅን ስህተት እስካሁን የተመዘገቡ ታላላቅ የዲፕሎማሲ ስኬቶችና እድገቶችን በአንድ ጀንበር ሙሉ በሙሉ ያናጋና በቀጠናው ላይ ዳግመኛ እጅግ አውዳሚ ሆኖ የጦርነትን እሳት መልሶ ሊለኩስና ሊያቀጣጥል ይችላል። ለዛሬ ያዝነው ዘገባዎች እነዚህ ነበሩ። ቻናላችንን ሰብስክራይብ በማድረግ ቪዲዮአችን ደግሞ ሌሎች ሰዎች ጋር እንዲደርስ ላይክ አድርጉ። መልካም ቆይታ